ወቅቱ ኢትዮጵያ በርስ ጦርነት የምትታመስበት በመሆኑ ሁሉም ባተሌ ነበር። በሽምቅ ተዋጊዎች ጦር በአራቱም አቅጣጫ የሚንቦጀቦጀው የደርግ መንግስት በጦርነት በመማገዱና የሚጨብጠውን በማጣቱ ቤተ እስራኤላውያኑን ወደ እስራኤል ለማጓጓዝ ዘመቻ ሙሴ ለተሰኘው የእስራኤል ኦፕሬሽን ተፈጻሚነት አመች ወቅት ነበር። በሱዳን በኩል ሰርገው ለገቡትና ለዓመታት ለሰለጠኑት የእስራኤል ሰላዮችም ወርቃማ ጊዜ ነበር። ቤተ እስራኤላውያኑ በኢትዮጵያ በተለይም በሰሜን ምዕራብ የጎንደር ክፍለ ሀገር ተበታትነው ሲኖሩ ለ200 ዓመታት ያህል ወደ እስራኤል ለመመለስ ምኞት የነበራቸው ቢሆንም ይሁዲ መሆናቸው የተረጋገጠው ከረጅም ጥናት በኋላ ፈላሻዎች በማያጠራጥር ሁኔታ የዳን ነገዶች ናቸው ተብሎ በመታወጁና ይህም በመጽሐፍ ቅዱስ ውስጥ በዛሬው ደቡባዊ የአረቢያ ልሳነ ምድር ይኖሩ እንደነበር ተረጋግጧል በመባሉ ነው። የእስራኤል የስለላ ድርጅት ሞሳድ ፈላሻዎችን ከኢትዮጵያ በሚስጥር ለማስኮብለል የተሳካለት ወቅትም ኢትዮጵያ በጦርነት ውዥንብር ውስጥ በገባችበት ወቅት ነበር። ፈላሻዎችን የማጓጓዝ ተግባር በቀጠለበት በዚህ ወቅትም የወቅቱ የእስራኤል ጠቅላይ ሚኒስቴር ሽሞን ፔሬዝ ወንድሞቻችንና እህቶቻችን ከኢትዮጵያ በደህና ወደ አገራቸው እስኪመለሱ ድረስ እረፍት አይኖረንም ያሉት የረሃብተኛ ፈላሻዎች ሁኔታ በተባባሰበት በነፋሻማው የጸደይ ወቅት ነበር። ጉዞ ቀጥሏል። ጥምልምሉ በኋላ ጉዞ ከቀን ወደ ሌሊት ተዛወረ። በአውራ ጎዳናዎች የሚነጉደውን ረጅም ተጓዥ በመቆራረጥ በየጤሻው በድብቅ ማስጓዝ ነበር አዋጭ ሆኖ የተገኘው። ሲፓራ በሕይወቷ ለመጀመሪያ ጊዜ ያደረገችውን ረጅም ጉዞ መቋቋም አልቻለችም። ጭብጥ ከምታህል ድንክዬ ደሴት ውስጥ ነው ያደገችው። ልቧን እስኪደክማት እንኳን ሮጣ አታውቅም። በጣና ሐይቅ ላይ ግን ልቧን እስኪደክማት ዋኝታ ታውቃለች። አሁን ደግሞ የባሰ ልቧ ወደ ኋላ በፍቅር ገመድ እየተጎተተ ነው። በአካል ተገዳ ብትጓዝም በመንፈሷ ከሚራዥ ጋር ቀርታለች። እግሮቿ ደም በደም ሆነዋል። የጭኗ ጠባብቅ ተገሸላልጧል። ከንፈሮቿ ተቆራርሰዋል። ውበቷ ጠውልጓል። ከአያሌ ቀናት ጉዞ በኋላ የደባርቅን ከተማ አለፉ። ከጎንደር ከተማ በኋላ ከ132 ኪሎ ሜትር በላይ ተጉዘዋል። ወደ ተራራው አንጋጣ አስገራሚውን ትርኢት ጨለፈችው። የሾሉ ተራሮች የምድር ቀንዶች መስለው ቆመዋል። ተፈጥሮ በአለቶች ላይ ያነጸቻቸው እነዚህ ተራሮች ቆመው እንደ ጅረት የሚፈሰውን ትውልድ ይታዘባሉ። በተራሮች ጫፍ ላይ አስገራሚው ትርኢት ይታያል። ቲያትር፣ የሚደባደቡ ዝንጀሮዎች፣ የሚባዝኑ ወፎች፣ የሚያላዝኑ ቀበሮዎች፣ ከረጃጅም አለቶች ላይ ፈልቀው በአለቶች ላይ በቀጭኑ ብትን ብለው ለሚወርዱት ፏፏቴዎች ከሁሉም ተራራዎች በላይ ሰማዩን እየቧጠጠ የተኮፈሰው ራስ ዳሸን ተራራ ይቀኝላቸዋል። ሲፓራ ራስ ዳሸንን ወደ ላይ አንጋጣ አይታ ጫፉ ላይ እግዚአብሔር የተቀመጠበት መሰላት። በራስ ዳሸን አናት ላይ የሚጥመለመለው ዳመናና ጉም የጠመጠመ የቅኔ መርጌታ አስመስሎታል። መርጌታ ራስ ዳሸን ወደ ሰማይ ተጠግቶ ለእግዚአብሔር በጆሮው ይቀኝለታል፣ መወድሱን ያወርድለታል። እግዚአብሔርም ለመርጌታ ራስ ዳሸን የደመና ጥምጣም የደመና ኩታ ይሸልመዋል። ከተራሮች ሁሉ መርጦ ራስ ዳሸንን ዕድሜ ስላደለው የበረዶ ሽበት ጣል ጣል አድርጎበታል። ከደመና ጥምጣሙ ስር ራስ ዳሸንን ያየ ጤና ያጣ ካልሆነ በቀር ተራራ ነው አይልም። ጉዑዝ የድንጋዮችና የአለቶች ጥርቅም አይመስለውም። ነገር ያረገዘ ሕያው አካል ይመስላል እንጂ። የሰሜን ተራሮች ከስሩ ጉባኤ ቃና እየተቀኙ በያሬድ ዜማ ያሸበሽቡለታል። ራስ ዳሸን ከላይ ተኮፍሶ ያዳምጣቸዋል። በ9000 ጫማ ከፍታ ቁመቱ ልክ ቆሞ ሰማዩን ይጠባል። ራስ ዳሸን ይህንን ተራራ ቤተ እስራኤላውያን ሙጭጭ ያሉበት ምክንያት ግልጽ ነው። በንጉሥ ሰብታ ዘመን ክርስቶስ ከመወለዱ በፊት በ2300 ዓመተ ዓለም አካባቢ ወደ ኢትዮጵያ እንደገቡ የሚነገርላቸው ቤተ እስራኤላውያን የአገሩን ውበትና አቀማመጡን አይተው በጣም ስለተደሰቱ
ታማኝና ታዛዥ ዜጎች ሆነው ከዚህ ተራራ ላይ ለመኖር ንጉሡን ጠይቀው በመጀመሪያ ቢያቅማማም ብርዳማና ተራራማ ከሆነው ክፍል መሬት እንደሚሰጣቸው በጠየቁት መሰረት በራስ ዳሸንና በቅርቡ ከሚገኙ ተራራማ ስፍራዎች መሬት ተሰጣቸውና መኖር ጀመሩ። አንዳንዶቹ በቀዝቃዛው አየር ምክንያት ቢሞቱም የቀሩት ግን ተራራውን ተጣብቀው ብርዱን ተቋቁመው ኖሩ። ተራራውንም በልዩ ልዩ ስም ይጠሩት ነበር። ሰሜን፣ አሜርጋ፣ አምባራስ፣ አቤር እያሉ። አቤር ማለት አምላካዊ በር ማለት ነው። ተራራውን ለስግደት የሚጠቀሙበት ስለነበር ነው። በዘመነ ኦሪት በየዓመቱ ምዕመናኑ ተራራ ላይ ወጥተው መጸለይ ልማዳቸው ስለነበር የሰሜን ተራራ ለቤተ እስራኤላውያን ብዙ ጠቀሜታ የነበረው ስፍራ ነበር። ተራራው ላይ ወጥቶ በዙሪያው ያለውን ምድር ቁልጭ አድርጎ በአራቱም ማዕዘን ያሉትን ቦታዎች ያሳያል። ታላቅ ከፍታ ያለውና ለውጊያም አመቺ በመሆኑ ይህንን ተራራ መመኘታቸው ለምን እንደነበረ መገመት ቀላል ነው። ብዙ ጦርነቶችን ድል አድርገውበታል። የጠላት ኃይል ሲያይልባቸው ከዋሻዎቹ ውስጥ ገብተው እየተደበቁ ያመልጡ ነበር። በኋላም ራሳቸውን ያደረጁና ከዋሻው ወጥተው አለት ድንጋይ ያንከባለሉ ጠላቶቻቸውን ያጠቁም ነበር። የኩሽ ልጅ ሬሙስ ይሁዳና ሳቢሳ የተባሉ ሁለት ወንድ ልጆች ነበሩት ይላሉ ወግ ነጋሪ የቤተ እስራኤላውያን ሽማግሌዎች። ይሁዳ በኢትዮጵያ ያለነው ቤተ እስራኤላውያን አባት ነው ይላሉ ደክሟቸው ጥላ ስር ሲያርፉ። ሲጳራም ታዳምጣለች። ከየትም ይምጡ ከየት ግድ የላትም። አንድ ልቧ ወደ ኋላ ቀርቷል። ሌላኛው ልቧ በሰሜን ተራሮች አናት ላይ ተመስጎ የራስ ዳሸንን የተፈጥሮ ትርኢት አብሮ ይተውናል። ከተራሮች ወረድ ብለው ከተበታተኑት መንደሮች ደረሱ። የከብት በረቶችና የእርሻ ማሳዎች በኮሳሳ ጎጆዎች ዙሪያ ይታያሉ። መንደሩ ውስጥ ከየሳር ቤቶቹ አናት ላይ የዳዊት ኮከብ ምስል ተሰቅሎ ተመልክታ ግራ ተጋባች። ከነዚህ የፈላሻ መንደሮች የጎበጡ አሮጊቶች፣ በረሃብ የጠወለጉ ሕፃናትና ሽማግሌዎች እየወጡ ሻሎም እያሉ ተጥመልምሎ የመጣውን ነገደ ፈላሻ ጓዙን እየተቀበሉ እግሩን እያጠቡ ተቀበሉት። ተጓዡ የደረሰው ከመሸ ነበር። በወናፍ የከሰሉን እሳት ግልጥጥ የሚያደርጉት አንጥረኞችና ቀጥቃጮች የጀመሩትን ማረሻና ጎራዴ ሰርተው ለመጨረስ ፍም የመሰለውን ብረት በመዶሻ በህብረት ይቀጠቅጣሉ። በጉዞ ወቅት ሽጠው ለመጠቀም አባ ፊንሐስ የሲጳራን እጅ እየጎተቱ የዳዊት ኮከብ ምልክት ካለበት ምኵራቡ ውስጥ ይዘዋት ገቡ። ቆባቸውን አውልቀው ከምኵራቡ በር ላይ ካለው የቆሻሻ መጣያ ውስጥ ሲጨምሩት በድንጋጤ ደነዘዘች። አንገቷ ላይ አይናቸውን አሳርፈው ማተቧና ያሰረችውን ባለጉጥ መስቀል ሊያወልቁ እጃቸውን ሲሰዱ ማተቧንና ሚራዥ የሰጣትን መስቀል ጨምድዳ እንዴ አረ በስመ አብ ይበሉ ማተቤን አለች ክው ብላ። ካሁን በኋላ ያስፈልግሽም። እንዴት ነው ማያስፈልገኝ? መስቀሉን ደግሞ ይልቀቁት። ሚራዥ የሰጠኝ ነው ይልቀቁት። እርሶ ሰጥተውኛል። እዚህ ቦታ ላይ አያስፈልግም አልኩሽ። ካሁን በኋላ ያስፈልግሽም። ካሁን በኋላ የአባቶቻችንን አምላክ ታመልኪያለሽ። ሊያሰልሙኝ ነው? አይደለም ልጄ፣ የእስራኤልን አምላክ አዶናይን እንድታመልኪ ነው። ካሁን በኋላ አይሁድ ነሽ፣ የዳዊት ዘር፣ የነ አብርሃምና የነ ያዕቆብን አምላክ ታመልኪያለሽ። እኔም እኮ ማመልከው እሱን ነው። ሰይፍ ባንገቴ ቢያልፍ ተዋህዶ እምነቴን አልክድም፣ ማተቤን አልፈታም። ኢየሱስ ክርስቶስ ከቅድስት ድንግል ማርያም መወለዱን አልክድም። እርሱ አላሳደጉኝም። ኢየሱስ አባቴ ማርያም እናቴ ሆነው ነው ያሳደጉኝ። እንባዋ መጣ። ባላሳድግሽም ወልጅሻለሁ። አባትሽ እኮ ነው ልጅ። እንዴት ልጅን እንድትሳሳች መክርሻለሁ። ቆባቸው የኖረበትን ነጭ ሽበታቸው ዳር ዳር የዞረበትን መላጣቸውን እያሻሹ ማተቧን ጥብቅ አድርጋ ይዛ ሲከራከሩ አይሁዶች የሚደፏትን ትንሽ ብጣቂ ቆባ አናታቸው ላይ ጣል ያደረጉ ሽማግሌ የአይሁድ ካህን
የምሽቱን ጸሎት በዕብራይስጥ ቋንቋ ማሰማት ሲጀምሩ ሁሉም መድረኩ ላይ ወደ ቆሙት ካህን አማተሩ። ጸጥታ ሰፍኖ የእሳቸው ድምፅ ብቻ ማስገምገም ጀመረ። የምሽቱ ጸሎት ዘወትር ማታ ማታ ፀሐይ በምትጠልቅበት ሰዓት የሚያደርሱት ጸሎት ነው። ሽማግሌው ካህን በሚርገበገብ ድምፃቸው ጸሎቱን ጀመሩ። ይትባረክ እግዚአብሔር አምላክ እስራኤል አምላክ ያዕቆብ አምላክ ሙሴ ወአሮን አምላክ ዳዊት ወሰሎሞን በሰርክ ወበነክ በኩሉ ጊዜ ስብሐት ለእግዚአብሔር ዘገበረ ግቤ ወመንከረ ባህቲቱ ቅዱስ ወይምላ ስብሐቲሁ ለእግዚአብሔር ኩሉ ዓለመ ይትባረክ ወይትቀደስ ስመ ስብሐቲሁ ቅዱስ ኃያል ወብሩክ ለዓለም ወለዓለም ዓለም አሜን። እስከዚህ ያለው ጸሎት ግዕዝ ስለሚመስል ገባት። አምላካችን የተባረከ ነው። የአብርሃም አምላክ የዳዊትና የሰለሞን አምላክ። ለአምላክ ምስጋና ይሁን ዘወትር ጧትም ማታም። ታላላቅና አስደናቂ ነገሮችን ሰርቷል ብቻውን። ቅዱስ እሱ ብቻ ነው። የእግዚአብሔር ታላቅነት መላውን ዓለም ይሞላዋል። ታላቅ ስሙ የተባረከና የተቀደሰ ነው። እርሱ ቅዱስ ነው፣ ታላቅ ነው፣ ለዘለዓለሙ የተባረከ ነው ማለት መሆኑ ገባት። ቀጥለው የጸለዩት ግን አልፎ አልፎ ጣል ጣል ካሉበት የግዕዝ ቃል በቀር አልሰማት አለ። ሄርዝጋ ድርሚጋ ሱንቲጋ ኦሬዛ በኃይሉ ኦሬዛ በመኩናኑ እደርሽ ወሴጋ ይዝመምዝ ሰዓር ስጋ ንጉሥ በላለ ኩሉ ለለኪ ነጋሺ ድርሚል ነገሰ ሰናር ነገሳ ሰናር የደራ አዶናይ ሚዜናን አዶናይ ዘሃሎ ወይሄሎ ገርግሾ አዶናይ ዴርማ ገርግሻው ይትአየን መልአክ እግዚአብሔር አውዶሙ ለእለ ይፈርሁ እንኮቶን ከሽንጋው አድሪጋሁ ናሁ መልአኬ ይሐውር ዳሜ እግዚኦ በሰማይ ሳልክ እግዚኦ ዋው ይምጻ ምሕረትከ እግዚኦ ሰማይሊ ሰማውሶ ኪሳሁሊ። ሽማግሌው ካህን ተንፋሽ አጥሯቸው የሚወድቁ መሰላት። እሳቸው ያለማቋረጥ በተንተገተጉ እሷን ደከማት። ግራ ስትጋባ ያዩዋት አባቷ አባ ፊንሐስ በሹክሹክታ እየተረገሙላት ነው። የነበረውና ያለው አዶናይ ታላቁ አዶናይ ለሚፈሩት መጠጊያቸው ነው። እንዲህም ይላል፣ እዩት መልአኬ ከፊታችሁ ሆኖ ይመራችኋል። ጌታ ሆይ ፍቅር የተመላው ደግነት በሰማይ ይገኛል። አምላክ ሆይ ምሕረት ይውረድልን። አምላክ ሆይ ምሕረት ይወርድልን ዘንድ እንማጸናለን። የነበርከውና ያለኸው አዶናይ የአብርሃም አባት የይስሐቅ አባት የያዕቆብ አባት የእስራኤል አባት አባታችን እምነታችን ባንተ ላይ ነው። የነበርከውና ያለኸው አዶናይ መላእክት ቀን ቀን አያርፉም፣ ሌሊት ሌሊት አይተኙም። የእግዚአብሔር ስም ምስጢራዊ ነው፣ ቃሉም የተቀደሰ ነው። የእሱ ቃል ለነፍስ የደስታ ምንጭ ነው፣ ለሥጋ መድኃኒት ነው። አምላክ እንዲህ ይላል፣ ልጄ የበኩር ልጄ እስራኤል ልጄ እሱ ነው። በርግጥም እስራኤልን የፈጠርከው ለክብር ነው። ጥሬ ሥጋ አይበላም፣ የፍየል ደምም አይጠጣም፣ ካህኑ አይደክመውም። አባ ፊንሐስም ከጆሮዋ ጥግ በረዥሙ ጢማቸው ከተደፈነው አፋቸው ውስጥ ትርጉሙን ያፈልቁላታል። ጸሎቱን በቃላቸው ስለሚያውቁት የሰውየውን ድምፅ አያዳምጡም። አፍንጫቸውን የተያዙ ይመስል እየተነፋነፉ ነው የሚተረጉሙላት። እሷ ግን የምኵራቡን ውስጥ እየቃኘች ነው። ወዲያው ጸሎቱ አብቅቶ ሽማግሌው ንግግር አደረጉ። የአባቶቻችን አምላክ እግዚአብሔር ይመስገን። በቤተ እስራኤላውያን ዘንድ ቅዱስ ከሆኑ ተራሮች የመጣችሁ ከዳሽን ቅዱስ ተራራ፣ ከምድራሮ ቅዱስ ተራራ፣ ከጃኒ ፈንቃራ ቅዱስ ተራራ የመጣችሁ የእስራኤል ቅዱሳን አባቶች እንኳን ደህና መጣችሁ። ሻሎም አሉ ሁለት እጃቸውን ከፍ አድርገው። ሁሉም ባንድ ላይ ሻሎም አሉ እጆቻቸውን እንደ ካህኑ ከፍ አድርገው። በየዓመቱ የቤተ እስራኤላውያንን ካህናት ከሚጸልዩባቸው ቅዱሳን ተራሮች የወጡት ሽማግሌዎች በተለይ የተቀደሰችዋን ምድር ከነዓንን ባይናቸው ሊያዩ ጊዜው በመቅረቡ ተደስተዋል። በየዓመቱ ቅዱሳን ተራራዎች ላይ ይወጡ ይጸልዩ ነበር። በጭልጋ አውራጃ ከሚገኘው ዳሸን ተራራ ላይ
በደንቢያ አውራጃ ከሚገኘው ምድራሮ ተራራ ላይ በጎንደር አውራጃ ከሚገኘው ጃኒ ፈንቃራ ተራሮች ላይ እየወጡ የሙታን ዘመዶቻቸውን ስም እየጠሩ እሚያን ይቆነጥሩላቸዋል። እሚያን ማለት በልብሳቸው ጫፍ የሚቋጥሩት ትንሽ ጥሬ ጤፍ ነው። እሚያኑን ቆንጥረው አለት ላይ ይበትኑታል። ይህን ሲያደርጉ የሙታኑ ነፍሳት ዕረፍት ያገኛሉ ብለው ያምናሉ። ስለዚህም ኢየሩሳሌም ሲደርሱ የሚቆነጥሩት እሚያን ጤፍ ይዘዋል። ሲጳራ የምኵራቡን ውስጣዊ ዝባዝንኬ በዓይኗ ትዳሰሳለች። ምኵራቡ ከእስራኤል በመጡ ትርኪ ሚርኪ ቁሳቁሶች ተሞልቷል። ከቴል አቪቭ የመጣው ቶራ የተባለው የዕብራውያን ቅዱስ መጽሐፍ ከጥግ ካለው ሰፊ አትሮንስ ላይ ተቀምጧል። የዳዊት ኮከብ ምስል የተቀረጸባቸው ሸክላዎችና የጌጥ ዕቃዎች ዙሪያውን ተሽኮትኩተዋል። የጸሎቱ ጊዜ አብቅቶ ሁሉም ያለውን ተቃምሶ አጥንት ሰብሮ የሚገባው የዳሸን ብርድ እያንዘፈዘፈው ግማሹ ከውጭ ቦታ ያገኘውን ቤት ውስጥ በየወለሉ ላይና በየመደቡ ተኮራምቶ ተኛ። ሲጳራ ከአባ ፊንሐስና አብረዋቸው ጀልባውን ሲነዱ ከነበሩት ከአባ ማቴዎስ መሃል ተኛች። እንቅልፍ ሲጥላቸው እንዳታመልጥ አንድ እጇ በገመድ ከግንድ ጋር ታስሯል። እኩለ ሌሊት አካባቢ ከጭኖቿ መሃል ቅዝቃዜ ተሰማት። የፈጣሪ ያለ የወር አበባዋ ነው። ትንሽ ገድቦ የሚያስቀርላት የውስጥ ሱሪ እንኳን አልለበሰችም። እርግጥ የውስጥ ሱሪ ለብሳ አታውቅም። የለበሰችው ከላይ እስከ ታች የተንኮረሰሰ የወይባ ቡጀዲ ቀሚስ ነው። ወገቧ ላይ ብቻ ሰፊ ቀበቶ የሚመስል ቅናት የሚባለውን የገዳማውያኑን መታጠቂያ ታጥቃለች። እማሆይ ወለተ ኪሮስ የወር አበባዋ ሲመጣ የምትጠቀመውን ዘዴ አስተምሯት ነበር። ነገር ግን ጉዝጓዟ ውስጥ የደም ጨርቅ ስላልያዘች ዘዴውን ለመጠቀም አልቻለችም። የነበራት ብቸኛ አማራጭ ማልቀስ ነው፣ መነፍረቅ። ጠዋት በሰሜን ተራሮች ጫፍ ፀሐይ እግሯን ስትሰድ ሳትረግማት አልቀረችም። ቀሚሷ በደም ተዘፍዝፏል። የተኛችበት ምድር ተከፍቶ ቢውጣት መርጣ ነበር። አባ ፊንሐስ ተነስተው ልጃቸው ላይ ሲያማትሩ በድንጋጤ ታቅፈው አነሷትና እጇን ፈተው በቅርቡ ወደሚገኘው ወንዝ ይዘዋት ወረዱ። ወንዙ ውስጥ እስከ ልብሷ ገብታ ልብሷን ለዋ ላይ አጥባ ብትወጣም ከጥቂት ቆይታ በኋላ ተመልሶ ተጨማለቀ። ማታ የምሽት ጸሎቱን የመሩት ሽማግሌ የአይሁድ ካህን እየተጣደፉ መጡና በቁጣ እንዴት የአባቶቻችንን ሥርዓት ትጥሳላችሁ? እንዴትስ 7 ቀን ሳይሞላት የመንጻት ሥርዓት ታደርጋላችሁ? እናንተ ቤተ እስራኤላውያንን አላላችሁም? ከሆናችሁ እንዴት የመርገም ጎጆ ያለበትን አትጠይቁንም? ሊገባት አልቻለም። በይቲ ተነሽ፣ ወደ አንዲት ከመንደሩ ርቃ ወዳለች ደሳሳ ጎጆ ቤት ይዘዋት ሄዱና ግቢ፣ ከ7 ቀን በኋላ የመንጻት ሥርዓት ይደረግልሻል ብለዋት ጎጆዋን ከውጭ ዘግተውባት ወደ መጡበት መንደር ተመለሱ። አባ ፊንሐስም ከጎጆዋ በር ላይ ተቀምጠው አቀርቅረው ከቆዩ በኋላ ወደ ወንዙ ወርደው በመታጠብ የመንጻት ሥርዓት አደረጉ። መርገሟ የመጣባትን ሴት ስለነኩ እምነቱን እጅግ አጥባቂ የሆነው ቤተ እስራኤላዊ አይሁድ ገበያ ወጥቶ ሲመለስ እንኳን ከቤቱ ከመግባቱ በፊት ወንዝ ወርዶ ታጥቦ መንጻት አለበት። የቤተ እስራኤላውያን ወገን የሆነ ሰው ከክርስቲያኖች ወይም ከሙስሊሞች ጋር እህል አብሮ ቢቀምስ ወይም አብሮ ከጠጣ በድርጊቱ ተጸጽቶ ንስሐ ገብቶ ለተወሰነ ጊዜ የመንጻት ሥርዓት ካልፈጸመ በስተቀር ወደ ቤተ እስራኤላውያን የስግደት ቦታ እንዳይገባ ይከለከላል። የመንጻቱን ሥርዓት የሚፈጽም ሰው ጥሬ ሽምብራ እየቆረጠመ ለ7 ቀናት መጾም አለበት። የጾሙ ጊዜ ሲያበቃ የንስሐ ጸሎት ከዳዊት መዝሙር ተደግሞ ጸጉሩን ተላይቶ በውሃ ታጥቦ መንጻት አለበት። አባ ፊንሐስም ከማኅደራቸው የዳዊትን የመዝሙር መጽሐፍ አውጥተው ተሰአለኒ እግዚኦ የሚለውን ደግመው ከወንዙ ውሃ 7 ጊዜ ብቅ ጥልቅ ካሉ በኋላ የመንጻት ሥርዓቱን ፈጽመው ወጡ። ሲጳራ አንዲት ለአቅመ ሔዋን የደረሰች ቤተ እስራኤላዊት ልጃገረድ የወር አበባዋ በሚታያት ጊዜ እንደምታደርገው ለ7 ቀናት
ከመርገሟ ጎጆ ከሰነበተች በኋላ ወደ ወንዝ ወርዳ 7 ጊዜ ወንዙ ውስጥ ጠልማ ወጣች። በዚህም አላበቃችም። የፀሐይ መጥለቂያ ሰዓት ደርሶ ጭልምልም እስከሚል እዚያው መዋል ነበረባት። በዚህ ጥብቅ ሥርዓት ውስጥ እንዴት መኖር እንደምትችል ግራ ገብቷታል። ለሁሉም ነገር የመንጻት ሥርዓት አይቀሬ ነው። ከቤተ እስራኤላውያኑ አንዱ ገበያ ወጥቶ የቤተ እስራኤላውያን ወገን ካልሆኑ ሰዎች ጋር ሲገበያይ ቢነካካ ወደ ቤቱ ከመመለሱ በፊት ወንዝ ወርዶ በውሃ ታጥቦ መንጻት አለበት። በገበያው ውስጥ የተጠቀመባቸውን ቁሳቁሶች አቁማዳ፣ መጫኛ፣ አጎዛ፣ ጄንዲ፣ ቁርበት እንኳን ማጠብ አለበት። ሲጳራ ወንድ ልጅም ብትሆን ኖሮ የመንጻቱ ሥርዓት አይቀርላትም ነበር። ወንድ ልጅ ለአቅመ አዳም ደርሶ ሌሊት በሕልሙ ከብልቱ ነባዘር ቢፈስበት ማለዳ ሲነሳ የተኛበትን ምንጣፍና የለበሰውን ልብስ ጠቅልሎ ወንዝ ወርዶ ማጠብ አለበት። ይህ በሚደርስበት ጊዜ በቋረኛ ቋንቋ ሰርክ ተነካ ይባላል። ሰውነቱንም ወንዝ ውስጥ በመጥለቅም ማንጻት አለበት። ዕድሜው 20 ዓመት ሲሞላም ሚስት ማግባት ግዴታው ነው። ከሚስቱ ጋር ሌሊት ግብረ ሥጋ ግንኙነት ከፈጸሙም በበነገታው ከሚስቱ ጋር ወንዝ ወርደው ሁለቱም ታጥበው መንጻት አለባቸው። የኢትዮጵያ ቤተ እስራኤላውያን ይህን ሥርዓታቸውን ከቀድመ ኦሪት ጀምረው ጠብቀው የኖሩበትን ምድር ለቀው ወደ ኢየሩሳሌም ሊሄዱ በአውራ ጣታቸው ከቆሙ ሰነበቱ። እስራኤል አገር ውስጥ ካላቸው የምኵራብ ቁጥር በላይ ምኵራቦች የሠሩባትን ምድር ኢትዮጵያን ለቀው ለመሄድ ከመላው ኢትዮጵያ ተጠራርተው ነቅለው ወጥተዋል።